ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። አንድ ነገር ብቻ አላስቸግራችሁ፣ ላይክ ሼር አድርጉልኝ። ቲክታክ ላይ እናትን የምትሳደቡ የምትዘቀዝቁ፣ መቃብር ቦታ ላይ አድርጋችሁ አስለቅሳችሁ የምትፖስቱ እህቶች እናንተ እናት የላችሁም? እናንተ እናት ሆድ አልወጣችሁም? ማለት እንደዛ ስታደርጉ ግን ህሊናችሁ እንዴት ታዘዘላችሁ? ልጅ በሰራው ስራ እናት ምን ተጠያቂ ናት? እሷ የምታውቀው ነገር አለ? ምንም የምታውቀው ነገር የለም። እባካችሁ እናታችሁን የምትወዷት ከሆነ እናትን በዚህ ልክ እንደዚህ ማድረግ ትክክል አይደለም። በእናታችሁ እንዴ ልጁ እንደፈለገ ይሁን፣ እሺ እነሱን እንደፈለጋችሁ አድርጓቸው። ስፈልጉ ስደቧቸው፣ ስፈልጉ ዘግዝቋቸው። እሺ እነሱ በሰሩት ስራ ነው የሚጠየቁት አይደለም? እናት ግን ምንም ያደረገችው ነገር የለም። እኔ ማርያምን ነው የምላችሁ፣ እናት መቃብር ቦታ ላይ ተፖስታ ሳይ እግዚአብሔርን እኔ ያለቅሳለሁ። እመቤቴን ነው የምላችሁ፣ በጣም ነው የሚሰማኝ። ምክንያቱም እናቴን በጣም ነው የምወዳት። በስደት ዓለም ሁኜ እናቴን እስከማገኛት በጉጉት ነው የምጠብቀው። ገባችሁ አይደለ? የእናንተም እናት ለእኛም እናት ናት። እናት እናት ናት፣ በቃ መተኪያ የሌላት። ለእናት ክፉ ነገር አይታሰብም። እሺ በእናታችሁ ይችን ብቻ ሼር አድርጋችሁ ፖስቱልኝ። በእናታችሁ የማንንም እናት እባካችሁ በእንደዚህ አይነት መንገድ አታስቀምጧቸው። እናት እንደተከበረች ትኑር። ልጆቹ ላይ እንደፈለጋችሁ ተንጫጩ። እነሱ ፈልገውት አምነውበት ነው የሚሰሩት። ብሩኬ ትናንትና ልጅቷን አምኖ የተቀበለበት ምክንያት ይኖረዋል። ለሁለተኛ ዲኤንኤ ፈልጓትስ ቢሆን በምን ታውቃላችሁ? እናንተ አታውቁ። ስለዚህ አንድ ነገር የፈለጋችሁትን ነገር ለማግኘት ግዴታ እንዳሏችሁ መሆን ግዴታችሁ ነው። ገባችሁ? የፈለጋችሁትን ለማግኘት ግዴታ ዝቅ ማለት አለባችሁ። እንዳሏችሁ መሆን አለባችሁ፣ የፈለጋችሁትን ነገር ለማግኘት ማለት ነው። በሀይምዬ ቦታ ብትሆኑ በጣም ከባድ ነው ስሜቱ። ሀይምዬ አይደለም እንደዚህ አይነት ስራ ውስጥ ገብታ አይደለም ፕራንክ ስትደረግ የምታሳዝነኝ ልጅ ናት። በጣም ስስ የሆነች ልጅ ናት። በጣም የምታሳዝን ልጅ ናት። በዛው ልክ ደግሞ በጣም ጠንካራ፣ በጣም አስተዋይ ልጅ ናት። ሁለቱም በጣም የዋህ ልጆች ናቸው። በየዋህነታቸው ደግሞ ሰው ሊያሳምናቸው ይሞክራል። እነሱን ለማለያየት በጣም ብዙ ሰው ይጥራል። ብዙ ነገር ያደርግባቸዋል። ግን እግዚአብሔር ያገናኘው ሰው ሊለየው አይችልም። እውነት እውነት ነው፣ አንድ ቀን ትወጣለች። ገባችኋል? እርግጠኛ ሁኝ የምነግራችሁ ማለት ነው። በቅርቡ አዲስ ነገር ይኖራል፣ ጠብቁ ማለት ነው። ሁለተኛ ዲኤንኤ የብሩክ ልጅ አይደለም የሚል ዲኤንኤ ትጠብቁ። የዛ ጊዜ ድራማው ያልቃል። ይህ ነገር ደግሞ ድራማ አይደለም እውነት ነው ለምትሉ ማለት ነው፣ እውነት ቢሆን ኑሮ የዚህን ያህል ወራት መንዛዛት አይጠበቅባቸውም። ገባችሁ? እዚህ ሚዲያ ላይ ሶሻል ሚዲያ ላይ መጥቶ በዚህ ልክ በዚህ ወራት ያክል መጨቃጨቅ፣ ሌላ ችግር ውስጥ መግባት አይጠበቅባቸውም። በአጭር የሚቋጭ ነገር ነው። ገባችሁ? የእሱ ልጅ ከሆነች ቀጥታ ዲኤንኤ ይሄዳል፣ ይመረመራል። ልጅና ከተባለ ይቀበላል፣ የአባትነቱን ኃላፊነት ይወጣል። ገባችሁ? ከዛ የራሷን ህይወት ትኖራለች፣ የራሱን ህይወት ይኖራል። ገባችሁ? ከዛ ውጭ ምንም ጫጫታ አይጠበቅባችሁም። ሌላ ችግር መፍጠርም አይጠበቅባችሁም። ግን ስራ ስለሆነ የተገናኙት መቼ ነው? 6 ወር ጽንስ እያለች ነው። ከዛ ጊዜ አንስቶ ይሄው አለ እስካሁን ድረስ እየተንዛዛ ማለት ነው። እዚህ ደርሷል ማለት ነው። እርጉዝ እያለች ምን ስትል ነበረ እዩ? እኔ ምንም ነገር አላደረግኩም፣ ምንም የማስታውሰው ነገር የለም ብሎ ሲላት እኮ ራሱን አያውቅም እያለች ነበረ። አንድ ሰው ደግሞ ራሱን ካላወቀ ምንም ሊያደርግ አይችልም እንዴ? አይደለም ሌላ ነገር ማድረግ አይደለም ብርድ ልብስና አንሶላ እንኳ አንስቶ መልበስ ያቅተዋል። አይደለም እንኳ ሌላ ነገር ሊፈጥር ማለት ነው እንዴ? ብዙ ነገር እኮ አሳይተውናል፣ ብዙ ነገርም ነግረውናል አይደለ? ምንም የማያሳምን ነገር ማለት ነው። ስለዚህ ያን ነገር በነገሩ ልክ እንዴት አምነን እንቀበላቸው እንዴ? አንድን ሰው ቆይ አንድ ጥያቄ ልጠይቃችሁ። አንድን ወንድ አሰከራችሁት ወይም ደግሞ መድኃኒት አጠጣችሁት፣ ከዛ አልጋ ቤት ወሰዳችሁት እናንተ የፈለጋችሁትን ለማድረግ አይደለ? እንዴት ነው የሰከረ ሰው ራሱን የማያውቅ ሰው ምንም ሊያደርግ አይችልም እንዴ? አስቡት በራሳችሁ እንኳ መንገድ እንዴ ምንም ልታደርጉ አትችሉም። ምንም የማይዋጥላችሁ ነገር እኮ ነው እንዴ? ምን ሆናችሁ ነው?
ስለዚህ እንታገስ፣ ለትንሽ ቀናቶችም ቢሆን እንታገስ። ምንም ለመፍረድም ለመናገርም አንቸኩል። ምናልባት እናንተ ባያችሁት ነገር ሊሆን ይችላል፣ ግን ደግሞ የምናያቸው ነገሮች ደግሞ አሳማኝ ነገሮች አይደሉም። እነሱ ካሳዩን አንጻር፣ ከነገሩን አንጻር፣ እዩ ከምትናገረው አንጻር እዩን በተደጋጋሚ ብታገኘውም አልጋ ቤት ከወሰደችውን በኋላ ምንም ነገር እንደማያውቅ እያደረገች ነው የምትናገረው። ታዲያ ይህን ሰውዬ እንዴት ነው አደረገ ብላችሁ ለማመን አይከብድም? እስኪ አስረዱኝ። ማርያምን ነው የምላችሁ። ከዛ ውጭ ደግሞ እዩ እውነት ማለት ህሊና ካላት፣ ቤተሰብ ካላት፣ አይምሮ ካላት ማለት ነው። እሺ ብሩኬን ወደደችው፣ አፈቀረችው፣ አገኘዋለሁ ብላ ረገዘችለት፣ ወለደችለት እንበል። እሺ ወለደችለት። ከዛ ከወለድኩለት በኋላ ከኔ ጋር ይኖራል ብላ ማሰቧ ራሷ ጅልነት ነው። ምክንያቱም እንዴት ነው ከተለያያችሁት ፍቅረኛችሁ ጋር በድጋሚ ተገናኝታችሁ ልጅ ከወለድኩለት ከኔ ጋር ይኖራል ብላ አስባ አርግዛ ወልዳ አሁን ስትወልድ ከኔ ጋር መኖር አለብህ ብላ የምታስብ ሴት አለች? እንዴ ሲቆይ ግዴታ እኮ የለበትም ይሄ ልጅ ካልወደዳት ካላፈቀራት አብሯት መኖር አይችልም። ግን ልጁን ከተባለ ደግሞ የአባትነቱን ኃላፊነት ነው የሚወጣው። ገባችሁ? ለምን እንደዚህ እንደማታስብ እኔ አላውቅም። በየትኛውም ህግ ብትሄድ የአባትነቱን ኃላፊነት እንዲወጣ ብቻ ነው የሚያዘው እንጂ አብረህ ኑር የሚል ህግ የለውም። በግዳጅም የሚደረግበት ነገር የለም። እንደው ወደ እውነቱ ስንሄድ ማለት ነው። ግን እነሱ እንግዲህ ማድረግ የፈለጉን ነገር ይኖራል። እንግዲህ ሁሉንም ነገር በትዕግስት እንጠብቃለን። ብቻ ሀይሚዬ የኔ እናት ጠንካራ ልጅ ናት፣ አስተዋይ ልጅ ናት። ነገሮች ሊያናድዷት ሊያበሳጯት ብዙ ነገር ውስጥ ሊከቷት ይችላሉ። ግን በጣም ጠንካራ ልጅ ናት፣ ምንም ነገር አትሆንም። ብሩኬም እንግዲህ ነገሮችን እንደሚያስተካክላቸው ባለሙሉ ተስፋ ነኝ። እዚህ ጋር ዲኤንኤ ላደርግ ነው ልጅቷን አምኜ የተቀበልኩት ምናምንም ሊላችሁም አይችልም። ምክንያቱም ቢናገር ደግሞ ሌላ ችግር ስለሚፈጠርበት ሁሉንም ነገር በዝምታ በማስተዋል ለማድረግ ፈልጎ ሊሆን ስለሚችል እስኪ በትዕግስት እንጠብቃቸው ማለት ነው። ግን ስራው በጣም ነው የሚደብረው። እውነቱን ስነግራችሁ ከጨሪቃዎች ጋር አይሄድም እና ቢቆም በጣም ደስ ይለናል፣ እውነቱን ለመናገር ማለት ነው። እና ቤተሰብ መልካም ጊዜ ይሆንላችሁ። እግዚአብሔር እንግዲህ ይጠብቃችሁ ከክፉ ነገር ፈጣሪ። እኔ እንጃ ፈጣሪ ከፊት ከኋላ ይቅደምላችሁ ጨሪቃዎችዬ። በቅርቡ አዲስ ነገር